አሁን ሁልጊዜ ማታ በር ላይ ረብሻ ሩሶች ይገባደዳሉ። በሴት ነው ብቻው ተማሪ ጋር ቀርበህ ተማሪ እስከማግባት ደርሰሃል የሚባል ነገር አለ። ከዛ ለካ እሷ ሁልጊዜ ከኋላዬ ነው የምትል ትወደኛለች፣ እወዳታለሁ። ከዛ በኋላ ቅስሟ ተሰብሯል። ሆነ ለህሊናዬ በጣም ስለሚቆጨኝ እንግዲህ አንድ ጎጥ ስራ ሰርታል የሚባል ወሬ አለ። አዎ ብለህ ታምናለህ አንተ ማለት ነው። ፍጹም የለኝም። ቲቸር ናቸው አያቴ። አንተ 4 ጠጅ አንተ 4 ጠጅ 8 ጠጅ የገባቸው ሰው ነው። ሰው ደግሞ የሰው ውለታ ማጥፋት የለበትም። ስራውን ትታ ከዛ ኑሮ ይብላ አዘው ቤት አብረን እንደዚህ አይነት ኢትዮጵያዊ መረዳዳት ካለ እኮ አገር ብዙ ነገር ትሆናለች አለ። ቁም ሳጥኑ፣ ሶፋው፣ ፍሪጁ ነገር ተሟል። ከቢኒያም ጋራ ምንም አንተዋወቅ። የጀግናው መምህራችንን ቤት ማስተካከል አለብን እየተነከረ ምክንያቱም ከመርካቶም ወደ ጦር ኃይሎች በእግር ነበር በእግር እዚህም ሰፈር እንግዲህ ተማሪዎችን ለማገልገል በእግር ነበር። እንግዲህ አንተ ቀንም ማታም ማስተማር ጀመርክ። እግርህን እያመመ በዚህ አይነት ወድቀው ሁሉ ታውቅ ነበር። በቀን 3-4 ምናልባት 3 ጀነሬሽን እና 4ኛው ጀነሬሽን እየዳሰሱ ያሉ ጀግና መምህር ናቸው። ሻሎም ብሩካን መጋቢ ቢኒያም ሽታዬ ነኝ። ይህ የፓስተር ቢኒያም ሽታዬ ኦፊሻል ቻናል ነው። እንደተለመደው በዚህ መርሃ ግብሬ ላይ ማህበራዊ፣ ሃይማኖታዊና ህብረተሰባዊ ውቅርን ባማከለ ለትውልዱ የሚጠቅሙ ሐሳቦችን እየቸርን እንገኛለን። ላለፉት ወራት የረዳን እግዚአብሔር የተባረከ ይሁን። ዛሬም እንግዲህ በአንድም በሌላ ይህ መርሃ ግብር ብሔር እንዲሁም ደግሞ አልፎ ተርፎ የሃይማኖትን ኮምፓውንድ ወይም ክልልን ጥሶ ለእያንዳንዱ ህብረተሰብ እውነትን ለማስተጋባት የሰው ውለታን ደግሞ በምድር እያለ እየኖረ ሳለ ስላደረገልን መልካም ነገር ቴንኪው ለማለት ምክንያቱም ክብር የሚገባቸውን ክብር ስጡ ስለሚል እግዚአብሔር ቃል ዛሬ አንድ እንግዳ ይዤላችሁ ቀርቤያለሁ። በአንድም በሌላ በተለያዩ መርሃ ግብር እኚህ እንግዳዬን ሳቀርብ ለማቅረብም ስብተረተር ብዙ ተደማጭነት ሊደርስ ያልቻለበትን ነገር ከዚህ በፊት አውቃለሁና ዛሬ ደግሞ እድል ሰጥቶኝ በራሴ የዩቲዩብ ቻናል ስቱዲዮ ውስጥ አንድ የተከበሩ እንግዳ ጋብዣለሁ። እኚህ እንግዳዬ መምህር ተሾመ ካሳሁን ይባላሉ። ላለፉት ስንት ዓመታት እንደሆነ እንግዲህ ከሳቸው የህይወት ተሞክሮ በአስተምሮ ምናልባት 3 ጀነሬሽን እና 4ኛውን ጀነሬሽን እየዳሰሱ ያሉ ጀግና መምህር ናቸው። ጀግና የሚያሰኛቸውን ነገር በውይይታችን እንዳስሳለን። ስለዚህ ዛሬ ክቡር እንግዳዬን መምህር ተሾመ ካሳሁንን ስጋብዝ ከሙሉ ደስታ ጋር ነው። ስፔሻሊ በዛ ቦታ ላይ እሳቸው በሚያስተምሩበት ቦታ ላይ በአንድም በሌላ የተማራችሁ ሰዎች ይሄንን መልእክት ለተማሪዎቻቸው ሼር እንድታደርጉልኝ ያደራ መልእክቴ ነው። ምክንያቱም ውለታን የማይረሳ እግዚአብሔር ነው። ሰው ደግሞ የሰውን ውለታ ማጥፋፋት የለበትም። እኛ ከወላጆቻችን ባለፈ ልንቀረጽበት ሙሉ ጊዜያችንን ባንል እንኳን ከጊዜዎቻችን የተሻለውን ጊዜ የምናሳልፈው ትምህርት ቤት ነው። ትምህርት ቤትን ዛሬ እንዳስሳለን። መምህር ተሾመ ላለፉት 30 ምናምን ዓመት ግድም በትምህርት ቤት እንዴት እያደረገ ትውልድ ይቀርጽ ነበረ። ዛሬ እንግዳዬን እነሆ ስል ከትልቅ ክብር ጋር ነኝ። ጋሼ መምህር ተሾመ እንኳን ወደ ፓስተር ቢኒያም ሽታዬ ኦፊሻል ቻናል በሰላም መጣ። እንኳን ደህና ቆያችሁኝ። እንግዲህ እኛ እንግዲህ ጋሼ እንልሃለን። ያው መምህር ተሾመ ካሳሁን ዛሬ እንግዲህ የክብር እንግዳዬ አድርጌ ስጋብዝ ትልቅ ክብር ነው የሚሰማኝ። እስቲ ወደ ታሪኮቻችን ማንሻ እና ማንሸራሸሪያ ነገሮችን ለመሄድ መምህር ተሾመ ካሳሁን ማን ነው? የት አካባቢ ነበር የተወለደው? እንደገና ደግሞ ያወላለድን ነገር ካነሳልን በኋላ ዛሬ አቃለው ላለፉት እኔ እንኳን ሳቀህ 10 ምናምን ዓመታት እግርህ እንዲየሄደው ይሆንክ በአስቸጋሪ ሁኔታ ትውልድ ትቀርጽ ነበርና መምህር ተሾመ ካሳሁን ማን ነውና
እንዲህ አይነት ነገር ሊደርስብህ ይቻለውም እንዴት እንደሆነ እስኪ ከመጀመሪያ ከውልደት አንስተ ለአድማጭ ተመልካቾቻችን ብትተርክላቸው። አመሰግናለሁ። እኔ ትውልዴ በድሮ ጅባትና ሜጫ ነበር የሚባለው። በአሁኑ ኦሮሚያ ክልል ነው የተወለድኩት። ምዕራብ ኦሮሚያ ሸዋ ክፍለ ሀገር ነው የተወለድኩት። የተወለድኩትም እንደማንኛውም ሰው የገበሬ ልጅ ነኝ። ከብቶች እያገርኩ ነው የኖርኩት እና ከብቶች ሳግድ አጋጣሚ ሆኖ እኔ ለቤተሰቤ የመጀመሪያ ልጅ ነበርኩ። ወንዝ ዳር ነው ማግደው። ወንዝ ዳር ሳግድ ለካ ወንዝ ዳር አጋጣሚ እንቅልፍ ይዞኝ ሄዷል። እንቅልፍ ይዞኝ ሲሄድ ከብቶቹ የሰው እህል ሲበሉ እረኛው የት ሄደ በሚባል የአካባቢ ሰው ከብቶቹን ከእህል ውስጥ ሲያወጣ እኔ ለካ ተኝቻለሁ። በዛው እንግዲህ እንደ ባህላዊ አነጋገር እንደ መጋኛ ብለው የሚነገሩ ነገር አለ። በሁለተኛ ነገር በድሮ ጊዜ ጓያ የሚባል እህል ነበር። ይሄ ጓያ አሁን ድረስም አለ። ግን ያን ጊዜ በማሳ ዳር ዳር ከብቶች ሰርገው ወደ ጤፍ ውስጥ እንዳይገቡ ይሄ ጓያ አንዳንድ ቦይ ይዘራል። አጋጣሚ ሆኖ አንዳንድ ጊዜ ለሽሮ እንጠቀማለን። ይሄ ሽሮ አገንትረው ከዛ በኋላ ያሰጡና ይከኩታል። ከተከካ በኋላ እንደ ሽሮ ይበላል። አጋጣሚ ከዛ በኋላ ከለታት አንድ ቀን አንደኛው የመጀመሪያ ወንዝ ዳር በመተኛቴ ያ ምክንያታዊ ሆነ። ሁለተኛው ግን በኔ ግምት ማለት ነው ብዙ ሰዎችን በዚህ በሽታ ይጠቅጠቁ ስለሆነ እኔ ከብቶች ይዤ ከረኝነት ወደ ቤት ስገባ እናታችን ያንን ለሽሮ ጥደዋለች እሳት ላይ። ከዛ ስገባ ማንም የለ። ልጆች ውጪ ኩበት ምናምን ይለቅማሉ። አሁን ገባ ስል የተጣደ ነገር ንፍሮ ነገር መሰለኝና ያንን ጓያ አንድ ጭልፋ ትልቁ ጭልፋ አለ። በሱ ዘገና አረኩኝና ኪሴ ጨመርኩኝና ወደ ከብቶቹ ሄድኩ። እንደገና ያም አልጠቀመኝም። አሁንም ተመለስኩኝና በሩን ከፍቼ የገጠር ቤት እንደሚታወቀው ነው ኪሴ ጨመርኩና ዞር ስል አጋጣሚ የተናጠ አሬራ አገኘሁ። ኦኬ። ያንን የተናጠ አሬራ ቅቤ ወጥቶ ያንን ቅቤ ለካ ይዛው ገበያ ወጣለች እናቴ። ተልጦ ታስሮ ቁጭ ብሏል። ከዛ ጣሳ ፈለኩኝና በዛ በጣሳ ያንን አሬራ አጥፊና ጠፊ ነው ግጥም ንፍሮም በላው ላይ ብልት አረኩኝና ወደ ከብቶቼ ሄድኩ። እናቴም አባቴም ኦሎንኮሚ የሚባል አለ ማክሰኞ ቀን ነው አስታውሳለሁ። ከዛ ሲመለሱ እናቴ ቀድማ መጣች። ቀድማ ስትመጣ ቤት ውስጥ ስታይ የተዝረከረከ የጓያ ንፍሮ አየች። ከዛ ገለጥ ስታረግ ጭልፋውም እዛው ወድቋል። ከዛ በኋላ አራት ነን በወቅቱ እኔ ታላቅ ነኝ። አራታችንን ሰበሰበችና የተማረች ማለት ይቻላል መሀይም ናት። እስቲ ማን ነው ይሄንን ጓያ ይበላ? ሁሉም አልበላውም ማለት። አሁን ከዛ በኋላ ዘው ስትል ኪሴ ውስጥ ጓያ አየች። ተሽዋለች። ጓያ ይሄንን ንፍሮ በላው? አዎ። ይሄንንም ወተት ጠጣው? አዎ። እኔ ማቀው ነገር የለም። የ12 ዓመት ልጅ ነኝ። ከዛ በኋላ አለቀሰች። እኔ አላቅም ምን ሆንሽ? እኔ ለንፍሮ ነው የምታለቅሰው ነገር መሰለኝና ለማንም አልተናገረች። ወደ 11 እና 12 ሰዓት ይሆናል አባቴ መጣ። ከዛ በኋላ ስለ ሁኔታው ነገረችው። አባቴም በጣም አዘነ። ሳትታለም ማለት ነው ምንም አይነት ህመም ሳይስ የተወለድኩት ኖርማል አይ ማለት ያ በክንውኑ ብቻ ነበር ሲያዙ ነው የነበረው። አዎ በክንውኑ እና የመጣል የሚሉት የሚጠብቁት ችግር አለ ማለት ነው። ኦኬ። በሰዎች ላይ ስለሚያዩ በአካባቢያችሁ እንደዛ የሆኑ ሰዎች ነበሩ? አንድ ሰው ነበር ከኛ ቤት በታች አንድ ሰው ነበር በዚህ በሽታ የተያዘ እንደዚህ አሁን እንደሚሄደው የሚሄድ ነበር። ከዛ በኋላ አዘነ ምን ነው እንደው ይሄ ነገር ቢቀር ኖሮ ጥሩ ነበር አለ። አዘነ። ምንም ማድረግ አልተቻለም። ያ በዛ አደሩ። አያታችን የሱ አባት የተማሩ ሰው ናቸው። የድሮ ባህላዊ የፊደል ወንጌል ምናምን የደገሙ ናቸው። ያቃሉ ጥብቅናም ይሞክራሉ አንዳንድ። በንጋታው ሄደ። አብዬ ነው የሚላቸው አባቴ፣ እሳቸው ደግሞ ይጥና ነው የሚሉት።
ስለ ሁኔታው ነገር። ከዛ የሮጡ መጡ፣ አዘኑ። እንዴት በአቶ ግዛው ቤት የክቶ ግዛው ልጅ እንዴት እንደዚህ በዚህ ጓያ በልቶ እንደዚህ ሆነ ይሉኛል ብለው አዘኑ እሳቸው። ስለዚህ አሁን እናቴን እልፍኝ ቤት አለ አመነወርቅ ነይ ና ይጥናሉና ይሄ ልጅ ከነገ ጀምሮ አዲስ ዓለም ገብቶ መማር አለበት። ቢሻው ቄስ ይሆናል፣ ቢሻው ልብስ ሰፊ ይሆናል እንጂ እዚህ እርሻ ውስጥ አይገባም ብለው አስገነዘቧቸው። በፊቱኑ በዚሁ ላይ ቅድም 12 ዓመት በ9 ዓመቴ ነው በ9 ዓመቴ ነው እንደዚህ የመጣብኝ። እሳቸው ማታ ቅርብ ስለሆነ የተማሩ ስለሆነ ፊደል ሀሁ ያስተምሩ ነበር። ተማሩ እያሉ አያቴ እያረሱ ይማራሉ። እንደገና ጠበቃ ናቸው፣ የገባቸው ሰው ናቸው። አባቴ አልተማረም፣ እናቴ አልተማረችም። ከዛ በኋላ እንዲህ ያለ አንድ ወር ከቆየው በኋላ አዲስ ዓለም አስገቡኝ። ወዲያውኑ አውቶማቲክ አዲስ ዓለም ገባው። ስገባ ሀሁን አውቃለሁ፣ አቡጊዳን አውቃለሁ፣ ፊደል ሐዋርያትን አውቃለሁ። አስተምረውኛል። የእግሩ ጉዳይስ ሰላም ነበር? ሰላም ነው፣ ምንም ችግር የለም። አዲስ ዓለም እንደገባው እናቴ ጭብጦ እየያዘችልኝ አዲስ ዓለም ትመጣለች። ሰው ቤት ነው ያለው። ከዛ ለካ እሷ ሁልጊዜ ከኋላዬ ነው የምታይ። ከኋላዬ ስታይ አነክስ ጀመር። ለኔ አይታወቀኝ። እግሬ ሳብ፣ ጉልበቴ መገጣጠም አዘነች። ከዛ ሄዳ ለአባቴም ነገረችው። አባቴ አርብ እንድትመጣ ይሉኛል። እታች በጮ ነው አዲስ ዓለም ነው የገባሁት። የመጀመሪያ አለቃ ኪዳነ ወልድ አሁኑ ኤጀሬ ነው የሚባለው። ሃይስኩሉ ሰላሌ ሰፈር ነው የሚባለው። ከዛ በኋላ ነው አምቦ የጨረስኩት ማለት ነው። ከዛ በኋላ ሲያዩኝ ሁኔታው በቃ የዚህ በሽታ መሆኑን እንትን አላቸው። እንደውም አትምጣሉ። እኔን እንግዲህ እነሱ ምንድነው ከትምህርቱን ባሻገር ለመደበቅም ያደረጉት ነው። በአካባቢው ላይ እንዳልታይ ለምን ኖር ነው ይሄ በቃ እንደ ኖር ነው። እሳቸው ደግሞ ትንሽ አድቬንቸር ናቸው። አያቴ በጣም እንትን ናቸው። ከዛ በኋላ ያው አንደኛ ክፍል ወዲያው ጨረስኩ። 12ኛ ክፍልን ጨረስኩ። አንድ ጊዜም ሳልወርቅ አያቴ ቼክ እያደረጉኝ፣ እናቴ ጭብጦ እየተሸከመች፣ አባቴ ድሮ ገንዘብ ዋጋ ነበሩ 10 ሳንቲም 25 ሳንቲም ማለት ዋጋ ነበሩ በዛን ሰዓት ማለት። እኔ ረዳኋቸው። አንድ ስዊድናዊ ነው እንግሊዝኛ አስተማሪያችን ነበር። 9ኛ ክፍል ስደርስ ከገጠር መምጣቴን ያውቃል። ከገጠር እንቁላል ታመጣልኛለህ፣ ቤቱን ታጸዳልኛለህ፣ በወር 9 ብር እሰጥሃለሁ አለ። እንግሊዝኛ መምህር ነው። በወር 9 ብር? አዎ እሺ አልኩ። ሐሙስ ገበያ ሄዳለሁ፣ ቅዳሜ ገበያ አለ፣ ማክሰኞ ገበያ የሚባልም አለ። ኦንኮሚ ያንን እየሰራሁለት በወር 9 ብር ይሰጠኛል። ያ 9 ብር 6 ብር ነው የሚተርፈኝ። ያን ጊዜ ኮስቱ የአንድ እንጀራ ዋጋ 10 ሳንቲም፣ ወጥ 5 ሳንቲም 15 ሳንቲም ነው የሚበላው ማለት ነው። ከዛ 12ኛ ክፍል 1 ነጥብ መጣል። 1 ነጥብ ሲመጣልኝ ከዛ ተፈትኜ ማትሪክ ማለት ነው። ከዛ 2 ነጥብ መሙላት ነበረበት። እናቴ አረፈችብኝ። እናቴ ስታርፍ በጣም አዘንኩኝ። የስሙኒ ቡና ሳልገዛላት በመሞቷ አዘንኩኝ። አባቴም አዘነ። ከዛ በኋላ 12ኛ ክፍል ተፈትነሃል አይደለ? አዎ። ከእንግዲህ ወደ ገጠር አትገባም። አያቴም አጋጣሚ ከእናቴ በፊት አርፈዋል። እኚህ ለኔ ትግል ያደረጉት መነሻ። ከዛ አዲስ አበባ መጣሁ። አዲስ አበባ መርካቶ አካባቢ አንሲቲ ያቅ ነበረ። እዛች ቤት እንደ ጥገኝነት 7ኛ አካባቢ ነው። እዚህ ጋር ፍራሽ የሳር ፍራሽ እያነጠፍኩ ምስል ስራ ስፈልግ አጣሁ። ከዛ 3 ቁጥር ማዞሪያ እዚህ ዘበኝነት 40 ብር ቦር 40 ብር ማለት ዋጋ ነበረው። አሁን እዚህ 3 ቁጥር እንትን ስጠብቅ አብረን የምንጠብቀው ጓደኛዬ ትምህርት ተምራለሁ ያለኝ። እኔ ዘበኝነት የተቀጠርኩት የተማረ ሰው ስለማይቀጥሩ ገና ነኝ፣ መሰረተ ትምህርት ነው የተማርኩት እንጂ ገና ነኝ ያልኩት።
አሁን አንተ 12 ክፍል ጨርሰህ ጥበቃ ትጠብቃለህ። እኛ ሰፈር ሂድና ማነው ቀጠና 2 ትንቢት ኤርሚያስ የሚባል አለ፣ እዛ ተቀጠር፣ የማታ ትምህርትም አለ አለ። አሃ ይሄም አለ አልኩት። ታሳየኛለህ ወይ? አዎ። ከዛ አሳየኝ። ያን ጥበቃ ቀን ማታ እዚህ ቀን እዛ እየዋልኩ እዛ በ35 ብር ተቀጠርኩ። በወር 35 ብር 35 ብር በሰባዎቹ ነው። ልብ በል ዋጋ አለው። ስለዚህ 40 ብር ደግሞ የሌላ ጥበቃ አለ። 75 ብር ደግሞ 75 ብር ደሞዝተኛ ሆንኩኝ። የጤንነቴ ጉዳይ በጣም ኦፊሻሊ እየታወቀ መጣ። እየሳበኝ እኔ ግን የልጅነት ጉዳይ ነው እንጂ አይታወቀኝም። ሰው ግን ሲያይ እንትን አንዳንድ ቀን በመስታወት የቁም መስታወት የለም እሱን እያየው ሲሄድ እግሬ ደህና ነው፣ ግን እንደዚህ ያለ አይደለም። እንደዚህ ሸንከሌ ማለት ባህሪ ማምጣት ጀመረ። ከዛ እዛ ትምህርት ቤት ቆርቆሮ ቤት ነች፣ መጋዘን አንተ የሰራህልኝ ያቺ ቆርቆሮ ቤቷ እንደዛች አይነት ነበረች። በሷ ውስጥ ቢሮ አላት። እንደገና ደግሞ ክላሶች ወደ 4 አላት። ቄስ ትምህርት ቤት ነበረች። የዚህ የትንቢት ኤርሚያስ ትምህርት ቤት። ስለዚህ አሁን ወደ ትምህርት ቤቱ በ35 ብር ደግሞ ቀጠና 2 ሙሉ ወንጌል አለፍ ብሎ ወይም ከአርቲስት አፈወርቅ ተክሌ አለፍ ብሎ ያለ ግቢ ላይ ቦታ አለ። ቆርቆሮ ቤት ውስጥ ገመርኩ ማስተማር ጀመራችሁ። ስንት ነበራችሁ በዛ ጊዜ? በዛን ጊዜ የነበርነው 7 ነን። 7 መምህራን፣ 2 ወንድ 5 ሴቶች ነበሩ። እኔ ስጋባይ ነበር። እሱን ግን ከየት አገኘ? የመምህርነትን የቲቲአይ ተምረነው ወይንስ በ12ኛ ክፍል በመጨረስ ብቻ ነበር? በዛን ጊዜ 12ኛ ክፍል በጨረሰ ዳይሬክት ቲቺንግ የሚባል አለ። በኮሚቴ የመንግስት ከሆነ ቲቲአይ ወይንም ዳይሬክት ቲቺንግ። ቲቲአይ ከተመረቅ 2 ከ30 ነው። ዳይሬክት ቲቺንግ ከሆነ በ180 ብር ነው የምትቀጠረው ያኔ። ከዛ በኋላ እኔ ዝም ብዬ ነው የተቀጠርኩት። አካባቢ ሰብስበው ቄሶ አካባቢው ማህበረሰብ እንደዚሁ ባህላዊ የድሮ ትምህርት እና ዘመናዊን አቀላቅለው ስለሚያስተምሩ በኮሚቴ እዛ ውስጥ ገባን። የህዝብ ትምህርት ቤት በሚል ማለት ነው። ከዛ ጥበቃውን ተውኩት። ለምን? እዛ የማታ ተጀመረ። በማታ ስንት 40 ብር ይገኛል። ስለዚህ ዘበኛነቱን ተውኩና እዛ ተጠቃለልኩ። ከዛ አንዱ ወጣ፣ አንዱ መምህር። ከዛ 7 ሆነን ጀመር። ታጠቅ ገብረ ኪዳን፣ ባሻ ሰፋዋሴ የድሮ የደርግ ሰራዊት ናቸው። በኮሚቴ በደሞዝ እየከፈሉን 7 ሆነን ያን ትምህርት ቤት አቋቋም። ከዛ በ1970 ዓመተ ምህረት ማህበረሰቡን አሰባስበው በቀበሌ ሊቀመንበር አማካኝነት አበራ ፈይሳ ይባላል። በሱ አማካኝነት ህንጻው ብሎኩ ተሰራ። አሁን ደሞዛችን ወደ 120 ገባ። በስንት ዓመተ ምህረት? በ1980 እነዚህ ታች ያሉ ብሎኮች አለቁ። ከዛ በኋላ መንግስት እነሱ ሲሰሩ የህዝብ ትምህርት ቤት ነው ድጎማ ያደርጋል። 11 መምህራን ላከ መንግስት። 11 መምህራን ከአንድ ርዕሰ መምህር ጋር ላከ። ከነሱ ጋራ አሪፍ ስራ እየሰራን ተማሪዎቻችን ከ500 ወደ 900 እስከ 1000 መድረስ አመጡ። ከዛ ርዕሰ መምህራኖችም እየበዙ መጡ። መንግስት ይከፍላል። እንደገና ደግሞ ትምህርት ቤቱ ድጎማ እስከ 150 ብር የሚደርስ ብር እየሰጣቸው ለመንግስቶች ማለት ነው። ለኛ ደግሞ ከትምህርት ቤቱ የተሰበሰበውን ብር እየሰጡን ስናስተምር ቆየ። ከዛ በኋላ በ2006 ህንጻው ቆመ። ትልቁ ህንጻ ባለፈው ጊዜ ያየው ህንጻው ቆመ። እሱም በኤንጂኦ እና በበጎ አድራጊዎች አማካኝነት ተሰራ። መምህራኖች 7 ሆነን የጀመርነው ትምህርት ቤት ዛሬ ወደ 40 ይሆን ወደ 100 ከምናምን አስተዳደሩና 40 የሚሆኑ መምህራኖች አሉ። ተማሪዎቹም በዘንድሮ ዕለት ወደ
500 እና 600 ሆነዋል። ኬጂም ተከፍሏል። ከዛ እንደዛ ነው። ከዛ በኋላ ወደ መኖሪያዬ ስመጣ ይሄ እዚህ ጋር ግን ምንድነው በዛ ትምህርት ቤት እንግዲህ ለአንድ ለተወሰነ ኮሚኒቲ የተጀመረ ትምህርት ቤት ትንቢተ ኤርሚያስ የሚባል ትምህርት ቤት አልፎ ተርፎ የህዝብ ትምህርት ቤት ሆኖ ከመንግስትም ጋር እንትን ተደርጎ እንግዲህ ዛሬ ከ40 ተማሪ ተነስታችሁ ዛሬ ወደ 1600 ግድም ተማሪዎች እስከ ማስተዳደር ቻላችኋል። ከ7 መምህራን እስከ 100 ምናምን አጠቃላይ ሰራተኛ ስታፍ ሆናችኋል። በዚህ አጋጣሚ ግን አንድ ነገር እንደ ወደ ሌላው ነገር ከመሄድ በፊት ጋሼ ልታነሳልኝ የሚገባው ነገር አለ ብዬ ነበርና ምን እሷ ምንድነች እንግዲህ አንተ ቀንም ማታም ማስተማር ጀመርክ። እግርህን እያመመ በዚህ አይነት ችግር ውስጥ በዚህ አጋጣሚ ግን እንግዲህ አንድ ህገወጥ ስራ ሰርታል የሚባል ወሬ አለ። ይሄ አዎ ብለህ ታምናለህ አንተም ማለት ነው። ምንድነው? ተማሪ ጋር ቀርበህ ተማሪ እስከ ማግባት ደርሰሃል የሚባል ነገር አለና እስኪ ከውድ ባለቤትህ ጋር የነበረውን ነገር ለአድማጭ ተመልካቾቻችን ተማሪና አስተማሪ እንዴት ነው ጉዳዩ የሚለውን ነገር ግልጽ ብታደርግልን። እውነት ነው ያለሁት ጥገኝነት ነው። ደሞዜ በዛን ሰዓት ወደ 120 ብር ገደማ ደርሷል። እቅድ አለኝ ከዛች ቤት መውጣት። ሆቴል በልቼ ደግሞ ከቅዴ ለማሳካት አልችልም። ደባል ሆነ ነበር ማለት ነው። ደባል ሆኜ ያው ደባል 3 አባወራ ከኔ ጋር ማለት እኔ መሬት ነው የምጠይቅ። ሳየው 5 ሳንቲም እና 10 ሳንቲም 1 ብር ዋጋ የነበረው ዘመን ነበር። ስለዚህ እኔ ደሞዝተኛ ነኝ፣ ሁለተኛ መምህር ነኝ፣ ሰው ቀራጭ ነኝ። ሰው የሚያደርግ ነው ሙያው። ስለዚህ እዛ ቤት ደግሞ ከዛ ወጥቼ ተማሪ ፊት ቀርቤ ሳስተምር ለህሊናዬ በጣም ስለሚቆጨኝ ምንድነው ያደረገው? አንድ ታደሰ ብሩ የሚባል የቀበሌ 13 ወረዳ እዛ ማስተምርበት 6 ልጅ ሳስተምርለት ተሾመ ያለኝ። አቤት ቤት አለ ወይ? የለኝም። የለህም? አዎ። ስለዚህ መከላከያ ነው መሐንዲስ ነው እዚህ ጎፋ ነው ሂድና ተመስገብ አለ። ምን ማህበር ቦር ስንት ነው? 5 ብር ብትከፍል ነው እስከምንደራጅ አለ። ነው? አዎ። ከዛ ተነሳው 50 አለቃ ፈጠነ አንድ ጓደኛ ነበረኝ ከበለጠ ጫልቺሳ ሞቷል፣ አፈሩን ገለባ ያርግለት። ኮል ቀራኒዮ ይሄን የሱ ቤት 50 አለቃ ፈጠነ ቀራኒዮ መዝጋቢው እሱ ጋር ስንሄድ 30 ብርና አንተ 4 ጠጅ አንተ 4 ጠጅ 8 ጠጅ ካልከፈላችሁ አትመዘገቡም ማለት ይሄ እንግዲህ የድለላ ነው። እኔና በለጠ ጫልቺሳ 30 ብር ከፍለን 4 አንዳንድ ብር ነው 1 ብር ለጠጅ 25 ሳንቲም ከፍለንለት ከዛ ሄዶ እዚህ መሐንዲስ አስመዘገበን። ያቺ ቦታ ልደታ 5 ብር እንከፍላለን። ልብ በል አሁን ያቺ ቦታ ለመያዝ 5 ሳንቲም ማጥፋት ያሳዝነኛል። ስለዚህ ጓደኛ የለኝም። አንድ እንደ ሰው ደግሞ ዞሬ እንደዚህ ከፍሬንድ ጋር መሄዳል አማራጭ ወሰድኩ። ስለዚህ ናይት የሚያስተምሩት ተማሪዎች ማስተምራቸውን ተማሪዎች የግዴታ በርግጥ ኤቲክሱም የለኝም እንደዚህ አይነት በኋላ 3ኛ ክፍል አማርኛ ነበር ማለት አማርኛ ሳስተምር ብዙ ናቸው የቤት ሰራተኛ ብዙ ነው። አሁን አብራኝ ያለችው ባለቤቴ ከሙሉ ወንጌል በላይ አንድ የውጪ ዜጎች ውስጥ ናት። እዛ ነው የምትሰራው። ማታ ትማራለች። አሁን ሁልጊዜ ማታ በር ላይ ረብሻ ወንሶች ይደባደብ በሴት ነው የሚደባደቡት። አሁን እኔ የሴትም ባህሪ ምናምንም የለኝም። አላማዬ ብቻ ቦታ አግኝቼ ቤት አግኝቼ ነው። አሁን ከዛ እሷ በአፈወርቅ ተክሌ እስከ አስፋልት ሙሉ ወንጌል ድረስ አብረን እንሄዳለን። እሷ ደግሞ ከመምህር ጋር መሄድም ያው ክብደት አለው እያለች ጎረምሳም አይደፍራት። ሁልጊዜ ረብሻ ሲሆን
ከዛ 7 ወር ገደማ አብረን እንደሄድ የት ነው ኑሮሽ? ምንድነው የምትሰሪው? ቤተሰብሽ የት ነው የሚለውን ነገር ጠየቅኳት። ስጠይቃት ነገረችኝ። እኔ እንደዚህ ሰው ቤት ነው የምሰራው፣ ደህና ቤት፣ የውጭ ዜጎች ናቸው አለች። ነው? አዎ። በይ እንግዲህ ያልኩኝ። ከዛ ስንግባባ አመት ቆየን። ከአመት በኋላ ምን ይሆናል? ሂሳብ ጎደለብኝ። ትምህርት ቤት ደብተር ሽጡ ተብለን በኮሚቴ ያ ደብተር 120 ብር ጎደለ። ያንን 120 ብር ከየት አባቴ ላምጣው? ከዛ ሐሳቡን ለሷ ነገርኳት። ለወይዘሮ ዘነቡት ነው የምትባል፣ ዘነበች አራዳ። ለሷ ስነግራት እሷ ከነሱ ዘበኛ ላይ 120 ብር ተበድራ፣ እኔ ደግሞ አንድ ቴፕ አለችኝ ሰውየው እንዲያምነኝ ቴፑን ለሷ ሰጠውና ለዘበኛው ማሳጃ ሰጠችና 120 ብር ከፈልኩ። 120 ብር ባልከፍል ኖሮ ሂሳብ አጎደለ በሚል ከትምህርት ቤት ሊያባርሩኝ ነበር። ደብተር ጉሉብኝ በሽያጭ በኮሚቴ። በኋላ በዚህ አሁን ከዚህ የበለጠ እንግዲህ የለም አልኩኝ። ወገንተኝነታችንን በዛው እንደ ባለቤትነት ተፈቃቀም። ትወደኛለች፣ እወዳታለሁ። ያኔ ከዛራም ማሊዝም ጉርምስናም አለ። ስንወጣ ስንገባ ከዛ ቤት ጋበዝኳት። አንድ ቀን እህቴ ሞታ ነበር። እህቴ ስትሞታ የምኖርበት ቤት እንኳን ሰው ውሻ የማይኖርበት ነው። እንዴም ካንተ ጋር አታባወራ ናቸው። አዎ። ከዛ ስለዚህ በ120 ብር ደግሞ ወደ ቤት አመጣች። ግንኙነትን እያጠነከረ ይዳኝ ከፈለች። የማታው ሽኝቱ ምናምን አልፎ ግንኙነቱ ጠነከረ። ባደጋ ጊዜ መጣች። እናትና አባቴ ማን ነው እንጀራ እናቴና አባቴ መጡ። ሲመጡ ዳቦ ይዛ ቡና አፍልታ እዛው እቺ ነው የምታከለው እዛች ላፈላችልኝ። ከዛ በኋላ ምን ናት አለ አባቴ። አይ እንደዚህ ጓደኛ ነኝ፣ ጓደኛዬ ነች። አይ እግዚአብሔር ይባርካት፣ ጥሩ ልጅ ናት ተሹ ጥሩ ልጅ ናት። አሁን እንደዚህ መተጋገዝ ጥሩ ነው አለኝ። ከዛ በኋላ ግንኙነታችን እየተነከረ እሷም አልናቀችውም ያንን ቤት። በፍቅር ተያያዝ። በ1986 ዓመተ ምህረት አሁን ወደ 27 ዓመታችን። ከዛ በኋላ እዚህ ጂጂጋ ያንን ማህበሩ ተጠናከረ። ከዛ በኋላ ጂጂጋ ማህበርም ፈረሰ። ሲፈርስ በተሐድሶ ኢህአዲግ ሲገባ በ83 ባል። ከዛ በኋላ እንደገና ደግሞ ተጠናከረ በኮሚቴ አማካኝነት። ያው እንደምታውቀው ሂደቱ ብዙ ሂደቶች አሉ። ከዛ መጋዘን ተሰራ። መጋዘን ሲሰራ እዚህ ማስ ያንን አልናቀችም። እዛው ቤት አብረኝ ገባች። መሬት ባለ እቺ ልጅ ስራዋን ትታ ከዛ ኑሮ ይብላ አዛው ቤት አብረን ገባ። ከዛ እዚህ መጋዘን ውስጥ መጣ። መጋዘን ውስጥ ለትምህርት ቤት ይሄዳለው። ያቺኑ ሳንቲም እንትን ላለው እሷ ማን ነው ቆዳ ፋብሪካ እየሰራች እዚህ ስትመላለስ፣ ድሮ ነው የነበረ መመላለሰው። አንዳንድ ጊዜ ያኔ ጠንካራ ነበርኩኝ። ቆይ ጋሺ እንግዲህ ከዘኒ ጋር የተጋባችሁት በስንት ዓመተ ምህረት ነው? 1986 ከዘነበች አረዳ ጋር ተገናኘ። ያው ተጋባን። ከዛ በኋላ እዚህ ቆርቆሮ ቤት በ1998 ዓመተ ምህረት ገባን። ያቺ በ30 ብርና በ4 ጠጅ የተገዛችው ቦታ የጀመራችኋት ፕሮሰስ ነው። እዚህ ጂጂጋ ማህበር። ከዛ በሂደት ውስጥ እንግዲህ የኮሚቴ አለመስማማት አለ፣ ጸረ ሙስና ያዘው እሱ ብቻ። ኤኒዌይ ወደ 27 ዓመት ሄደ። 27 ዓመት ሲሄድ መጨረሻ ላይ 4,000 ብር አስይዙ የሚባል መሐንዲስ አይለካም የሚባል መጣ። አይለካም። አዎ እሷ ነች የምትመላለሰው፣ እኔ ትምህርት ቤት ውላለሁ። በዚህ ሂደት ውስጥ እግሬ ግን እየዛለ እየጠነከረ መጣ። ምክንያቱም ከመርካቶም ወደ ጦር ኃይሎች በእግር ነበር። በእግሬ ከዚህም ሰፈር እንግዲህ ተማሪዎችን ለማገልገል በእግር ነበር የምትመላለሰው። አዎ አሁን ከዛ በኋላ አይለካም ለማለትም ዳዳቸው አንድ ቀኑን ባላስታውሰውም የመሐንዲስ ልኬት ወረፋ ይዛ ለመያዝ ነበር። እዚህ ኃይሌ ጋርመንት ነው። ከዛ ሄደች። ስትሄድ መጨረሻ ነበርኩ። 5ኛ ተጠራች እሷ።
እኔ ትምህርት ቤት ከዛ አምስተኛ ተጠራችና መሐንዲስ ይዘው ሊመጡ ልኬት ማለት ነው። ሌሎችም የጎረቤት ሰዎች ነበሩ ከነሱ ጋር አብራ ይዛ መጣች። ሶስተኛ ይሁን አራተኛ የሷን ቤት የኛን ቤት ያለሁበትን ስቶር ስታሳይ ይሄማ አይለካም። ለምን አይለካም? ስቶር ነው ለኮ የተባለው ወይንም ቢያንስ ሰርቪስ መሰራት አለበት። ዋና ቤት የለውም። ይሄንን መለካት አልካታችንም። አዎ ከዛ በኋላ ቅስሟ ተሰበር በእውነት። ከዛ ሴቶቹም በቃ በጣም ተደናገጡ። ሴቶቹ ተደናግጠው አንድ ቦታ ተሰብስበው ያው እንዳለ ቢኒያም ሽታዬ ከየት እንደመጣ አይታወቅም። በእውነቱ ነው የምላችሁ ከቢኒያም ጋራ ምንም አንታወቅም። ምንም ነገር ምናልባት እሷ ሰፈር ስለምትወጥ ታውቀው ይሆናል እንጂ ሰላምታ እንኳን የለንም ከቢኒያም። ከዛ በኋላ ያ ቢኒያም መሐንዲሱን ይለምነዋል። መሐንዲሱ ሲለምነው እኔ ግዳጄ ነው በሰራለት ብልካለት ደስ ይለኛል፣ ግን እኔን ያስገኘኛል። እኔ በፍጹም አልለካውም። አው ግን እሱ የነበረው ነገር ምንድነው ጋሼ የጅጅጋ ማህበር ካርታ መክኖ ነበረ። ከዛ እንደገና ካርታውን ለማተም እና ለመስጠት በማህበር ቁጥር ብቻ ሳይሆን በቦታው ላይ የተቀመጠ ስፍራ ያስፈልጋል እና ኦሬዲ ያንተ ቤት ደግሞ ሲታይ የቆርቆሮ ቤት ነው። የቆርቆሮ ቤት ደግሞ እንግዲህ ወንድማችን በዛ ጊዜ የነበረው መሐንዲስም ፕሮሲጀራሊ ህጉን ነው ጠብቆ ሲሰራ የነበረው። ምክንያቱም የቆርቆሮ ቤት መዝግቦ ቤት ነው ብሎ ቢሄድ የሚመጣበት ችግር ግልጽ ነበረ። በዚህ አጋጣሚ እንግዲህ እኔ ጋሼ እንግዲህ እኔ አሁን አንተ እንዲህ ተቀራርበን አንተዋወቅም እንጂ በእውነት ለአድማጭ ተመልካቾቼ ግልጽ ለማድረግ እኔ በዚህ በ2003 ነው ከብሔረ ጽጌ በልማት ተነስተን ወደዚህ የመጣ ነው። እናንተ 98 ላይ ነው የገባችሁት። ከ5 ዓመት በፊት ቀድማችሁ ነው የገባችሁት። እኛ ደግሞ በልማት ተነስተን መንግስት ይሄን ቦታ ሰጥቶን በህጋዊ ፕሮሲጀር ቦታውን ሰጥቶን በልማት ተነሽ ተብለን ነው እዚህ ቦታ የመጣ ነውና ከዛ በፊት ግን ከገባው በኋላም አይ ነበር። ምክንያቱም ያ መንገድ ጤነኛ አልነበረም እና እንደዛ የተወለጋገደ ለዛውም ወድቀው ሁሉ ታቅ ነበር። ወድቀው 3-4 ወድቀው ሁሉ ታቅ ነበርና ይሰማይ ነበር የሆነ ስሜት እና አድማጭ ተመልካቾቻችን እንግዲህ እዛን ቀን የተፈጠረው ነገር ምንድነው? እኔ ክፍለ ሀገር ኮንፈረንስ ነበርኝ። ከኮንፈረንስ ተመልሼ ከሰኞ ዕለት በቤት ቆሜ ነበር በጓሮ በርጋ። ያው ጩኸት ሰማን፣ የሆነ ጩኸት ሰማን። ሰዎች ተሰብስበዋል። ሲሄድ እንግዲህ እህታችን ዘኒ ትጮ ነበር እና ደግሞ አቃት ነበር። ምክንያቱም የወንድማችን ዶክተር ተስፋዬ ሮበሌ ቤተሰብ እንደሆነች አቃለውና ምን ሆነሽ ነው የሚል ነገር አነሳን። እንግዲህ በዛ ቦታ ላይ ኢትዮጵያውያኖች ተሰብስበን ነበር። ሃይማኖትም ማናቅ ብሔር ማናቅ። ከዛ በኋላ አንድ ነገር ተፈጠረ። ምንድነው? ቤቱን አልለካም አለኝ። የሌላውን እየለካ እንደዚህ። ስለዚህ ከወንድም ኢንጂነር ያሬድ ጋር በግልጽ ተነጋገርን። ከዛ አንድ ቃል ገባለን ወንድማችን ያሬድ እግዚአብሔር ይስጠው። በዚህ አጋጣሚ እንደገና ዋጋ ከፍዬ መጥቼ እለካላችኋለሁ። እምለካላችሁ ግን ቤቱን እስከዚህ ድረስ ከሰራችሁት ነው አለ። እስከ ሰኞ ለአንድ ሳምንት እድል ስጠን፣ ቤቱን የተወሰነ ያክል መስራት እንችላለን። ምክንያቱም ሰርቪስ ቤቱን መስራት የምንችልበትን ነገር ማሰብ እንችላለን ተባለ። ያሬድ ግን እስከ አርብ ነው የምሰጣችሁ አለ። ከዛ እዛው ጋር እነ ጋሽ ፈረጃ እነ ሼቱ እነ ጋሽ ሸቱ ከዛ በኋላ ነው ድንጋይ ያመጣው ጋሽ ዳትዬ ግዛው ኃይለማርያም ጋር የተሰበሰበን ሰዎች እነ ጥሩነ ገንዘብ አሰባሰበን ለጊዜው እና አንድ 10 ሺህ ብር አሰባሰበን። ከዛ በኋላ መዝጋቢያው እንትና ነበር ዘውድነሽ የስንትዬ ባለቤት። ከዛ በኋላ ከሰዓት በኋላ የአንተ ቤት መሰረት ወጥቶ ነበር። የማህበሩ መጠቅላላ ሰምጧል ወደ ውስጥና ሰምጦ መሬት አፈር ሆኖ ነበር። በዚህ ሰዓት እግዚአብሔር ይስጠው አቶ ሸቱ 2 መኪና ድንጋይ እሱ ሰጠ። ገንዘብ ተሰበሰበ። ከዛ እንትሩን መጥረግ ጀመረ። አፈሩ ሳሩ ምናምን የበቀለበት ጀመረ። ከዛ እግዚአብሔር ደግ አይደለ ደግሞ የጅጅጋና የሲቲ ባስ የሌሎች
ግንቦት 81 የተለያየ በዛ አካባቢ ያሉ ማህበረሰቦች ሰባቱ ማህበረሰቦች በጣም ደጎች ናቸው እና ኮሌክት አደረግን። ህፃን አዋቂው ድንጋይ ማቅረብ ጀመረ። የ6 ዓመት ህፃን ነበር ድንጋይ ሲለቅም ነበር። እቺ ማን ነው ቢቢ ትልቁ ማን ነው ኢዩኤል እንደዚህ ይዙ ብቻ አርብ ቀን ቤትክ ከግማሽ በላይ በብሎኬት ተገንብቶ ወንድም ያሬድ እግዚአብሔር ይስጠው መጣ፣ አለቀሰ። እንደዚህ አይነት ኢትዮጵያዊ መረዳዳት ካለኮ አገር ብዙ ነገር ትሆናለች አለ። ከዛ በኋላ በተስፋ ፎርሙ ተሞልቶ እኛም እንግዲህ እግዚአብሔር ብቻ እኛም ማንጠቅም ባሮች ነን። እግዚአብሔር ብቻ ያን ቤት ሰራው። ለአድማጭ ተመልካቾቻችን እንግዲህ እኛ መምህር ተሾመን እዚህ ጋር ማቀርበው አሁን ያለበት ችግር ስላለ ነው። ይህን ቤት የጅጅጋ፣ የሲቲ ባስ፣ የፋኖሴ፣ የግንቦት 81 የተለያዩ በዛ አካባቢ ያለን ህዝቦች በቻልነው አቅም ተረዳድተን ጋሼም በትምህርት ቤቱ ደግሞ የተወሰነ ብድር ጨምሮ የትምህርት ቤቱ ማህበረሰብም 3000 ከምናምን ረድተው እነሱም አሰባስበው የጀግራው መምህራችንን ቤት ማስተካከል አለብን ብለን ተነስተን በእውነት በዚህ አጋጣሚ ሁሉም የቤት ዕቃ ቁም ሳጥኑ፣ ሶፋው፣ ፍሪጁ ሁሉ ነገር ተሟልቶ ፍሪጅ አንተ ሰጠኝ፣ ሶፋ ከነ ጠረጴዛው ዘነበች ብርጉ እግዚአብሔር በትንሽ ገንዘብ እንዲሆን እውነቱ ቤት ሲለቅ ቁም ሳጥን ሁሉ ነገር እንግዲህ በኋላ ለአድማጭ ተመልካቾቻችን እናሳያለን። አሁን ምንድነው ጋሽ ያጋጠመው? ምክንያቱም እግዚአብሔር ይመስገን ቤቱን ህዝቡ ተረባርቦ በዚህ አጋጣሚ በጣም የምናመሰግናቸው የፍሬንች ዶሩን በሮች የአንስቶ ሰጠን ሳሙኤል ነበረ። እንግዲህ ማንን አንስተን ማንንም በሙያው የረዳ ነበረ። በተለያየ ነገር ያ ቤት ቆመ። የቤት ዕቃ ተሟላ። አሮጌው ነገር እንትን አለ። ከቆርቆሮ ቤት ወደዛ ቤት መጣ። ከዛ በኋላ ግን የጤና ጉዳይ ችግር ሆነ። በጣም እንግዲህ በጤና ጉዳይና ባለው ነገር ደግሞ ምን እንዳጋጠመ እስቲ ለአድማጭ ተመልካቾቻችን ግልጽ እናደርጋለን። በዚህ አጋጣሚ እንግዲህ የጋሼ መኖሪያ ቤትንና እንዴት ያለ ከዚህ ከጀሞ ተነስቶ እስከ አስፓልት ሄዶ ከአስፓልት ባስጠብቆ ባስ ከጠበቀ በኋላ እንደገና ከልደታ ወደ ጦር ኃይሎች ተመልሶ ከጦር ኃይሎች ደግሞ ያን መንገድ እንዴት አድርጎ ገብቶ ከዛ ያን ፎቅ እየወጣና እየወረደ እንዴት እንዳለፉ 30 ምናምን ዓመት በትጋት ትውልድ እንደቀረጸና እንዳስተማረ ለአድማጭ ተመልካቾቻችን እንጋብዛለንና አድማጮች በቅንነት እንድታዩ እኛ መምህራኖቻችንን ወላጆቻችንን ስናከብር እግዚአብሔር ያከብረናል። ስለዚህ ዛሬም ጋሽ ያጋጠመው ነገር ከኢትዮጵያኖች የሚያልፍ ችግር አይደለምና ለመረዳዳትና አብሮ ለመትመም ደግሞ እኛ ኢትዮጵያኖች ብርቱ ነን። እንግዲህ ይሄንን ደግሞ በግልጽ ጋሼ ይቀጥላል። ቅድም እንዳወራ ነው ጤናዬ ላይ ችግር መጣ። እስካሁን ድረስ የሰራሁት በዛችው ትምህርት ቤት ውስጥ ትምህርት ቤቱን ከቆርቆሮ አንስቶ እስከ ህንጻው ድረስ 7 ሆነን ነው ብያለሁ። አሁን 35 ዓመት በዛ ትምህርት ቤት ውስጥ ሳስተምር ከዚህ እዛ እያስተማርኩ ነው። በዚህ ውስጥ ምን ተከሰተ? አንደኛ እግሬ ዛለ፣ ይሄ የቀኝ እየደከመብኝ መጣ። ሁለተኛ ስኳር ያዘ። ሶስተኛው ደግሞ የልብ ድካም፣ እየተራመድኩ ቁጭ ማለት ሆነ። በዚህ ላይ ደግሞ ሲሄድ በጣም ወድቃለሁ። አሁን ይሄንን ያዩ ሰዎች በዚህ በኩል ሳል ለጂጂጋና ለአካባቢው ሰዎች እግዚአብሔር ይስጣቸው እስከ አስፋልት ድረስ ወስዶኛል። አንበሳ ገራሽ ከአስፋልት ብሔራዊ በ103 ወይንም በ67 ትሄዳለህ። ብሔራዊ ቲያትር ከዛ በኋላ ወደ ጦር ኃይሎች በሚሄዱት አውቶቡስ 3 ቁጥር አለ፣ 36 አለ፣ 58 አለ። በእነሱ ጦር ኃይሎች ሸዋ ሱፐር ማርኬት ትወርዳለህ። ከዛ ደግሞ ወደ ትንቢት ኤርሚያስ ትምህርት ቤት ይሄዳል። በዚህ መሃል እዚህ አካባቢ ያሉ ሰዎች እግዚአብሔር ያክብራቸውና እቺን ድንጋይ አሁንም ኮብልስቶን ሆኗል። አሁን ከኮብልስቶን በኋላ
አሁን አስፋልት ሆኗል። እስከ ጫፍ ይወስዱኛል። ከዛ በኋላ በአውቶቡስ ነው የምሄደው። ጦር ኃይሎች ከደረስኩኝ በኋላ ሙሉ ወንጌል ጋር እኔ ያስተማርኳቸውና የሚያውቁኝ ተማሪዎች ድሮ ታክሲ የሚነዱ እስከ ትምህርት ቤት አንዳንድ ቀን ይወስዱኛል ተማሪዎች። አሁን በዚህ መካከል እዛ አስተምሬ ደግሞ ወደ ላይ እመጣለሁ። ወደ ላይ ስመጣ አሁን እየባሰብኝ ከመምጣቱ በፊት ከ9 ሰዓት እወጣለሁ። 9 ሰዓት ከቻይና ኤምባሲ ከትንቢተ ኤርምያስ እነሳና ሸዋ ሱፐር ማርኬት። በዚህ መካከል 1 ኪሎ ሜትር ለመሄድ 4-5 ጊዜ ነው የምቆመው ተደግፌ። ምክንያቱም ልቤ በጣም ይመታል፣ እግሬ ይጎተታል። አዲስ ጫማ ካደረኩ አዲስ ጫማ በአንድ ቀን ነው የምታየው ነው አቧራ እያቦነነ ነው የሚሄደው። ልቤ ደክሟል። ስኳሩም ደግሞ ትጨምርብኛል። ሰው ነኝና አስባለሁ። ከዛ በኋላ ሸዋ ሱፐር ማርኬት ሄድና ደግሞ አውቶቡሶች ካገኘው እየተወርዳለሁ። አየር ጤና ከአየር ጤና ደግሞ እንደዚሁ ታክሲዎች አገኝና እዚህ አውቶቡስ ጋራዡ ጋር ወርድና ከዛ ቀስ እያልኩ መሀሉን እመጣለሁ። በዚህ በመላለስ ውስጥ እግሬ በጣም ታየርደ እየተጎተተ ቀኝ እግሬ ያው እንዳልኩ ልቤ ይደክማል። ስኳሩም ከፍና ዝቅ ይላል እና በዚህ ሂደት ውስጥ አሁን እየደከመኝ ነው። አዎ ምንድነው ጋሼ እንግዲህ ይሄን ሁሉ ጉዞ ደግሞ ተጉዘ ትምህርት ቤታችሁ ፎቅ ላይ ነው። አዎ እንግዲህ እሱንም እየተበላለስክ እንደማንኛውም አስተማሪ ታስተምራለህ ማለት ነው። እንደማንኛውም የተሰጠኝ እግዚአብሔር ይስጣቸው በሳምንት 9 ፔሪድ ሰጠውኛል። እሺ በ9 ውስጥ በቀን 2 እና 3 ነው ማስተምረው። የምገባው ደግሞ ለዚሁ እነሱ ማስተያየት አድርገውልኝ ከረፍት በኋላ ነው የምገባው 5 ሰዓት። መምህራኖቹና አስተዳደሩ ተባብረውኝ ማለት ነው። ስለዚህ ፎቅ 3ኛ ፎቅ ነው የምሰራው። 3ኛ ፎቅ ነው ግን የታችኛው አሃድ በመያዙ ነው እንጂ ታችኛውም ሊሰጡኝ ይችላሉ። አሁን በሁለተኛ ሴሚስተር እናወርድልሃለን ብለውኛል አስተዳደሩ። ያንን ጨርሼ ነው እንግዲህ ይሄ ሁሉ 9 ሰዓት ተኩል ከዛ የተነሳው እዚህ 12 ሰዓት ተኩልም 1 ሰዓትም የምገባበት ቦታ አለ። ለምን ትራንስፖርት እንደልብ አይገኝም። ታክሲ ላይ ራሱ መውጣት ችግር አለብኝ። አውቶቡስ ላይ መውጣት ራሱ ችግር አለብኝ። እንደገና መሰላሉን ይዤ ነው። ታክሲ ላይ ደግሞ መያዣ ካሌለው ችያለሁ ወይ ከኋላ ነው የሚገፉት። እሱ አንዱ ፈተና ነው። ታክሲና አውቶቡስ ላይ ፈጥኖ መውጣት ማለት ነው። ይሄ ራሱ አንድ ችግር ነው። እንደገና ገቢና ካልሆነ በስተቀር ከኋላ ደግሞ መቀመጥ ያሁን ታክሲው 3 እና 4 ስለሚጭነው ችግር አለ። ያንን ሁሉ ጠብቄ ነው እንግዲህ ማታ የምመጣው። ችግሬ የከፋ ስለሆነ እንግዲህ ወደ አንተ ዘንድ የመጣሁት። መልካም እንግዲህ አድማጭ ተመልካቾቻችን የዚህ የፓስተር ቢኒያም ሽታዬ ኦፊሻል ቻናል የመምህር ተሾመን ጉዳይ እንግዲህ ሁላችንም ባንክሮት ማየት ያስፈልጋል። እንግዲህ ጋሼ ይሄን ሁሉ ነገር እየተጓዘ 3 ጄኔሬሽን አስተምሯል። ምናልባት ባለሳሳት ከ35 በላይ አመት በላይ አስተምሯል። እንግዲህ አንድ ተማሪ ከ1 እስከ 12 ብለን እንኳን ብናስብ 3 ጄኔሬሽን በአግባቡ አስተምሯል። በአንድም በሌላ ደግሞ ከሀገር ውስጥ በዛ በተባለው ትምህርት ቤት የትንቢተ ኤርምያስ ትምህርት ቤት ተማሪዎች የነበራችሁ ወንድም እህቶች ዛሬ በትልልቅ ቦታ ላይ የደረሳችሁ እንዲሁም ደግሞ መምህር ወዳድ ሀገር ወዳድ መቼም ኢትዮጵያ ውስጥ መምህርና ወታደር ውጪ ነው የሚያድረው ለትውልድ ነው የሚኖረውና ሌላውም እንደተጠበቀ ሆኖ ሌላውም የሙያ ነገር ማክበራችን እንደተጠበቀ ሆኖ ግን የጋሼ ጉዳይ ግልጽ ነው። ዛሬ እንግዲህ ቴክኖሎጂው ጥሩ ነው። በአንድም በሌላ የተለያዩ አነስተኛ ለአካል ችግር ላለባቸው ሰዎች የሚሸጡ መኪኖች አሉ፣ ባጃጆች አሉ፣ የተለያዩ ሞተሮች አሉ። ስለዚህ ዛሬ ጋሼን በእውነት ለመናገር ወደኛ አደባባይ ሲመጣ ወደኛ መድረክ ሲመጣ
አክብረን የምናነጋግርበት ትልቁ ነገር መስራት እየቻለ በአካሉ ችግር የተነሳ እለት እየደከመው ስለመጣ አሁን እንደ ልብ ማገልገል እንግዲህ በቀን ውስጥ በሳምንት ለ9 ሰዓት 9 ክላስ ይቆማል። በአንድም በሌላ እየተጋነ ያለው መቼም ትምህርት ቤት ያ ሁሉ ድካምን ያ ሁሉ መንከራተትን ካደረገ በኋላ ትምህርት ቤት ሲገባ ይረሳዋል ድካሙን። ከዛ በኋላ ከተማሪዎቹ ጋር ደግሞ ቆይቶ ሲወጣ ደግሞ መንገዱ ይታየዋል። በእንዲህ ሁኔታ መምህር በእንዲህ ሁኔታ ላይ አለ። ስለዚህ ለአንድ ሰው 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ግን ጌጡ ነውና መምህር ተሾመን ያቅማችንን እንርዳና ቢያንስ እንደ ልብ ተንቀሳቅሶ መንጃ ፈቃድ ማውጣት ይችላል። እንደማንኛውም ዜጋ ሁሉን ነገር ማድረግ ይችላል ከእግሩ ችግር በቀር። አሁን ደግሞ ካለው የጤና እክል ደግሞ የልቡና የስኳር ችግር በቀር ያው ይሄንንም የፈጠረው የሚያደርጋቸው እንቅስቃሴ ጉልበቱ ወይም በእግሩ ድካሙ የትየለሌ ስለሆነ ነውና ሁላችሁ የምትመለከቱ ያደራ መልእክቴን አስተላልፋለሁ። እስቲ ጋሼ በመጨረሻ ልትናገር ደግሞ ለኢትዮጵያኖች ልታስተላልፍ የምትወደውን ነገር ለትውልዱ አስተላልፍ። እሺ እኔ እንግዲህ የእውቀት አባትን ከ35 ዓመት በላይ አገልግያለሁ። መሆን የሚገባውን አስተምሬያለሁ፣ በብቃት ተወጥቻለሁ ብዬ አስባለሁ። ነገር ግን መምህር ደግሞ ሙያዊ ዕውቀቱ የህሊና ስራ ስለሆነ እኔን የምታዩ ሰዎች ብትረዱኝ፣ ተማሪዎቼም እኔንም በእንትን የምትመለከቱኝ ደስ ይለኛል። ከሰው ጋር መገናኘት ፈልጋለሁ። ወዲያ ወዲህ ሄጄ ጓደኛ ቤት ሄጄ መምጣት ፈልጋለሁ። ማህበራዊ ኑሮ እስካሁን መሄድ አቅቶኝ ባለቤቴ ነች የምትወጣልኝ። ስለዚህ ከዚህ አንፃር ብትረዱኝ፣ እንደው ባለ 3 እግር ሞተር ሌላ ነገር አይደለም ወጥቼ መገባበት እሱን ብትረዱኝ መልካም ነው እላለሁ። እንግዲህ አድማጭ ተመልካቾቼ ዛሬ በፊታችሁ ይዤ ቀረብኩት የትምህርት ቤት ወይም የተማሪዎችን ነገር በብዙ የተጋና ለብዙዎች የእውቀት ገበያ እግዚአብሔር የተጠቀመበት መምህር ተሾመ ካሳሁንን ነው። ስለዚህ አሁን በመናስተላልፍላችሁ የባንክ አካውንት ላይ የምትችሉት አልፎ ደግሞ ተርፎ ድርጅት ያላችሁ በተለያየ ነገር የመንግስት ሹማምንቶች ለእንደዚህ አይነት አስተማሪዎች ድጋፍ ስለሚያስፈልግ የተቻለውን ነገር እንድታደርጉላቸውና ከዚህ በላይ እንዲያገለግሉ ለጉልበት ወይም ለእግር ማስኬጃ የሚሆን ቅድም እንዳለው የባጃጅም ቢሆን የሞተር ባይስክልም ቢሆን የተለያየ ነገር ተደርጎ ይህ ጀግና መምህር ሐሳብና ህልሙን እንዲፈጽም ምናልባት ከዚህ ሁኔታ ላይ በዚህ ሁኔታ ላይ ይሄ በሽታ ይሄ ድካም እየበረታ ከሄደ በቤት መቅረቱ ነውና ስለዚህ ሁላችንም ያቅማችንን እናደርግ መልእክቴ ነው። በመጨረሻ ጋሼ ማመስገን የምትፈልገው ህዝቦች ካሉ እንድታመሰግን ጥቂት እድልስጥ። በመጀመሪያ ፈጣሪን አመሰግናለሁ። ቀጥሎ ከጎኔ የቆመችው ባለቤቴን ዘነበችን አረዳ፣ ቀጥሎ ቤት አስተባብሮ ያሰራኝ ፓስተር ቢኛም፣ ቀጥሎ ኤፍሬም አስፋው ያስገደችልኝ ከነባለቤቱ ከነቤተሰቡ ከነባለቤቱ፣ ቀጥሎ ከኮልፌ ቀራኒዮ ሁሉንም ጠርቼ አልችልም ወረዳ 9 ሙሉ ወንጌል ጋር ያሉ ባለ ታክሲዎች በጣም አመሰግናቸዋለሁ። ቀጥሎ ደግሞ ማመሰግነው በሙሉ የጂጂጋ ህዝብ ለተባበረኝ በጣም አመሰግናለሁ። ቀጥሎ የትምህርት ቤቱ አስተዳደርና ጓደኞቼ ለተባበሩኝ በጣም አመሰግናለሁ። በሙሉ እግዚአብሔር ይስጣችሁ። እዚህ አካባቢ ያላችሁ ሲቲ ባስ፣ ጂጂጋ ማህበር እና አካባቢ በሙሉ በቢኒያም አስተባባሪነት ላደረጋችሁልኝ ውለታ እግዚአብሔር ያክብርልኝ። ብሩካን እንግዲህ የመምህር ተሾመ ካሳሁንን ታሪክ ሳቀርብላችሁ ለዚህ ጀግና መምህር የሚገባውን ነገር ልንሰጠው ግድ ነውና ሁላችሁም ያቅማችንን እንረዳዳ፣ እንበርታ። ደግሞም በመልካም ምስክርነት እንደምንመለስ ባለሙሉ ተስፋ ነኝ። እንግዲህ የሥራው ባለቤት እግዚአብሔር አይደለ? ገንዘብስ የሱ አይደለ? እንግዲህ ሁላችሁም ከስር በተቀመጠው የባንክ አካውንት ለመምህር ተሾመ የሚገባውን በልባችሁ የምታስቡትን ነገር ችሮታ እናድርግ መልእክቴ ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ሰላሙን የሚስጣችሁ። ይህንን መርሃ ግብር ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ ካሉት በኢንቦክስ ውስጥ ያስቀምጡልኝ። በእያንዳንዱ ነገር ለትውልዱ ያደራ መልእክታችንን እናስተላልፍ። እግዚአብሔር የሰላም አምላክ ምድራችን ይጠብቅ። ሻሎም